የብዙ ሰዎች ታሪካቸው የሚጀምረው ከመቆየት። አሜን አትሉ? አንድን ነገር ለመጀመር፣ አንድን ነገር ለማካሄድ፣ አንድን ነገር ለመፈጸምም ቆይታ የሚባለው ነገር በራሱ ምናለው ማለት ነው። ውሳኔ አለ። ቆይታ የሚባለው ነገር ዝም ብሎ ለሰው ልጆች አይሰጥም። አንዳንድ ጊዜ ላይ ብዙ ሰዎች እያሰቡ በእግዚአብሔር ፊት ሊቆዩ ይፈልጋሉ። ሰው በሰው ፊት ይቆያል፣ በእግዚአብሔር ፊት ይቆያል። እችን ሀሳብ ያዙልኝ። ሰው በሰው ፊት ይቆያል፣ በእግዚአብሔር ፊት ይቆያል። በሰው ፊት የሚቆየው ጊዜያዊ ነገር ለማግኘት ነው። በእግዚአብሔር ፊት የሚቆየው ደግሞ ለዘላለም የማይጠፋውን የሕይወትን በረከት ለማግኘት ነውና በእግዚአብሔር ፊት የምንቆያቸው ቆይታዎች ውጤታማ ያደርጉናል። ሃሌሉያ። ስለዚህ ይሄ ቆይታ ምን አይነት ቆይታ ነው ሲባል እንዲህ የሚለው ስፍራውን አንብብላችሁ ዳዊት ለመዘምራን አለቃ ይልና የዳዊት መዝሙር ላይ እነዚህ ለመዘምራን አለቃ የሚለውን ሀሳብ ስናስበው የዳዊት መዝሙሮች ሁሌ የቆሬ ልጆች እያለ ይቀጥላል። የዳዊት የመዝሙር የማዕረግ መዝሙር እያለ ይቀጥላል። እዚህ ጋር ደግሞ ምን እያለ ይቀጥላል ካላችሁ ለመዘምራን አለቃ እና የዳዊት መዝሙር ላይ አያችሁ። የመዘምራን አለቃ የሚለው ርዕሱ ራሱ ከላይ ጀምሮ ወደ ታች ስታዩ የራሱ አገባባል የነገሮች ሁሉ ዝም ብሎ ይሄ ሰው ከየት መጣ እንኳን ብትል አገባቡ ራሱ ይወስናል። እንዲላ ቆይቼ እግዚአብሔርን ደጅ ጠናሁ። አሜን። አሁን ቆይታችን መልስ ይዞ ይመጣል። ባለፈው ጊዜ ላይ ይህን ስፍራ ራሱ ነግሬያቸዋለሁ። አንዳንድ ሰዎች ስለ ቆይታ ስናወራ ቆይታውን ራሱ ምን አድርገው ያስባሉ ብያለሁ። ቁምሳጥን ላይ የሆነ ነገር ላይ ከበር ጀምሮ ከተንበር ላይ ጀምሮ የሚለጥፉት ጥቅስ ወይም በራሪ ወረቀት አይደለም ብያቸዋለሁ። ቆይቼ የእግዚአብሔር ደጅ ጠናሁ የሚለው ዳዊት ከነገሮች ሁሉ ባለፈ ወይም ከነገሮች ሁሉ ካለፈ በኋላ ነገሮች እንደገና ደግሞ ያላለቁ ነገሮቹ እንዳሉ ዳዊት እያወቀ ሲናገር እናያለንና ደጅ ጠናሁ የሚለው ደጅ ጠናሁ ቆይቼ የሚለው ደጅ ጠናሁ። አንድ ሰው አስሬ የሚመላለስበት ቦታ ላይ እናንተ እንዲህ ብላችሁ ሀሳብ ታመጣላችሁ። ለምን ደጅ ትጠናለህ? ወይም የእግሌን ደጅ ምን ያደርጋል? ይጠናል ብለን ይሄ ማለት ምንድን ነው? ደጋግሞ መመላለስ ማለት። ይሄ ካለ በኋላ ጠናሁ ካለ በኋላ እርሱ ምን ሆነ? ዘንበል። አሜን። እርሱ ምን አለ? ዘንበል። ይህን ስፍራ ብዙ ሰዎች እንዲህ ብለው ምናልባት እንደ ቃል ሊያዩ ይችላሉ። ወይም እንደ ቃል ቆይቼ የእግዚአብሔርን ደጅ ጠናሁ እርሱ ምን አለ? ዘንበል አለ። ጨዋታንም ሰማ ምናምን ብላችሁ እንደ ቃል ጥቅሱ ስለሚያውቁ እንደ ቃል ሊያወሩ ይችላሉ። መጽሐፍ ግን ስናገር የዳዊት ቆይታ በማን ፊት ነው የሚለው ሀሳብ ቆይታችን በማን ፊት ነው ካለ በኋላ ዳዊት ከመቆየቱ በፊት ጨዋታ አለ ማለት እየቆየም ጨዋታ አለ፣ እየቆየም ድንጋጤ አለ። እየፈራ በእግዚአብሔር ፊት ሲቆይ እናያለና ገፋትኩት ጋር ተረገገም ጭቃ አውጣኝ ካለ በኋላ እግሮችን ይላል በድንጋይ ላይ አቆማቸው። ከቆይታ በኋላ እግሮቻችን የመጀመሪያ የሚሆኑት ከጭቃ ይወጣሉ። አሜን። ከምን በኋላ? ከቆይታ በኋላ። አንዳንድ ጊዜ ላይ ቆይታችን እግሮቻችንን ሊያወጣ ነው እንጂ ቆይታችን እግሮቻችን እንድሰምጥ አይደለም። እግሮቻችን ምን እንዲሆን ነው? እንዲወጣ፣ እንዲበረታ፣ ወደ ሆነ ስፍራ ላይ እንዲሻገር ነው እንጂ ቆይታችን በእግዚአብሔር ፊት በተለይ በቆየነው ቆይታ ላይ የምንቆጭ ሰዎች በጣም ነገሮቻችን አጥፍተን ብናይቆሩ በእግዚአብሔር ፊት በቆያችሁበት ቆይታ ላይ ክሳራ የለም፣ ሁሌ ውጤት አለ፣ ትርፍ አለ። አሜን አሜን። ስለዚህ ቆይታችን በማን ነው? በእግዚአብሔር ፊት ሲሆን ሁሌ ውጤት አለ። እግሮችንም ብልና በድንጋይ ላይ አቆማቸው፣ አረማመድንም አጸና የሚለውን ሀሳብ ደግሞ ላብራራላችሁ። አጸና ማለት እንደገና መንገዳገድን ከኔ አስወገደልኝ ማለት። አሜን አሜን። እየተራመዳችሁ የምትንገዳገዱ ከሆነ እየተራመዳችሁ ምን የምትሆኑ ከሆነ የምትንገዳገዱ ከሆነ እየተራመዳችሁ የምትጨነቁ ከሆነ እየተራመዳችሁ የምታለቅሱ ከሆነ እየተራመዳችሁ የምትከፉ ከሆነ አሁንም እዚህ ስፍራ ላይ ባሪያው እንደምናገር ባሪያው ከእግዚአብሔር ጋር የገባው ፕሮሚስ አለ። እግዚአብሔር ከእሱ ጋር ይገባዋል፣ እሱ ከእግዚአብሔር ጋር የገባው ቃል አለ። ነገር ግን መንገዶቹን ምን የሚያደርጉ ናቸው? የሚያንገዳግዱ ናቸው። በሚያንገዳግዱት መንገድ ላይ ዳዊት ግን ከማን ጋር ሆነ? ከእግዚአብሔር ጋር። አሜን አሜን። እስኪ ቆይታዬ በእግዚአብሔር ፊት ነው በሉ። ቆይታዬ በእግዚአብሔር ፊት በሉ። ቆይታዬ በእግዚአብሔር ፊት ነው በሉ። እግሮችንም በድንጋይ ላይ አቆማቸው።
አያችሁ ካለ በኋላ አረማመድንም አጸና ካለ በኋላ አዲስ ዝማሬ። አሁን አያችሁ አረማመዳችን ከጸና በኋላ ገና የሚመጣ ነገር አለ ማለት ነው። አዳዲስ የሆነ ዝማሬ፣ የደስታ መንፈስ፣ የሰላም መንፈስ እንደገና ከሕይወት ላይ መፍለቅ ይጀምራል ማለት ነው። ክብር ለጌታ ይሁን። ሃሌሉያ። እስኪ የኔ ጌታ ልዩ ነው በሉ እስኪ። በአፌ እንዲህ ይላል ለአምላካችን ምስጋና በአፌ ጨመረና ብዙዎች ያያሉ ይፈሩማል፣ በእግዚአብሔርም ይታመናል። አሁን ከሆነው ነገር የተነሳ መልካም ነገር ከመሆኑ የተነሳ ብዙዎች ያያሉ፣ ምን ይሆናሉ? ይፈሩማል። አሜን አሜን። ብዙዎቹ ምን ይሆናሉ? ያያሉ፣ ይደነግጣሉ። ብዙዎቹ ይፈራሉ። ከሆነው ነገር የተነሳ በቆይታ መካከል ላይ እግዚአብሔር እግሮቻችንን ከማውጣት የተነሳ አረማመዳችንን ከማጽናት የተነሳ ብዙዎቹ ምን ይሆናሉ? ይደነግጣሉ፣ ያፍሩማል። ግን አዲስ ዝማሬ ለማን? ለእግዚአብሔር። አሜን አሜን። እስኪ ለእግዚአብሔር ክብር አምጡ። አይችልም ለጌታ። ሃሌሉያ። ስለዚህ ይህን ካለ በኋላ እንዲህ ይላል ይታመናሉ ካለ በኋላ እግዚአብሔር የታመነ ወደ ትዕቢተኛ ወደ ሐሰተኛ ያልተመለከተ ሰው ምስጉን ነው። አቤቱ አምላኬ ያደረግከውን ተአምራት ብዙ ነው፣ ሐሳብንም ምንም የሚመስለው የለምና ባወራ ብናገር ከቁጥር ሁሉ በላይ። በመከራ ወራት ላይ አልፈን የመጠናቸው መንገዶች እምነት ነው የሚሆኑ። ለዳዊት ብናገር ባወራ ከቁጥር ሁሉ በዛ የሚለው ነገር የመጣው ከቆይታ በኋላ። አሜን። ከቆይታ በኋላ የሚመጡ ነገሮች ለማውራት እንኳን ጊዜ አይበቃችሁ። ምክንያቱም የጥያቄያችሁ መልስ አንድ ቦታ ላይ ምን ሆኗል ማለት ነው? ተመልሶላችኋል። ስለዚህ ነው የሚመስለው የለም ካለ በኋላ ባወራ ብናገር ከቁጥር ሁሉ በዛ። ከቁጥር ሁሉ በዛ ብናገር፣ ስለ እግዚአብሔር ብናገር። ምክንያቱም ከቆይታ በኋላ እግሮቼ በድንጋይ ላይ ከቆሙ በኋላ ከረግረግ ጭቃ ካወጡ በኋላ አረማመዴም ከጸና በኋላ አሁን አዲስ ዝማሬ እጨምራለሁ ለሱ። ባወራ የእሱ ውለታ ምን አይሆንም? አያልቅም። ምክንያቱም እግሬ ምን ሆኗል ማለት ነው? ከጭቃ ወጥቷል። አረማመዴ ምን ሆኗል ማለት ነው? ጸንቷል። ሃሌሉያ። ለእግዚአብሔር እልልታ ጭብጨባ እናመጣለን። ክብር ለጌታ ይሁን። ሃሌሉያ። እስኪ በደንብ ጩኹና እንደ ጌታ ያለ ማንም የለም በሉ። እስኪ እንደ ጌታ ያለ ማንም የለም በሉ። ስለዚህ እንደ ጌታ ያለ ማንም የለም። ፈጽሞ በሕይወታችሁ ላይ ተአምራት ይሆንላችሁ። እንዲህ ይላል እግዚአብሔር ኃይሌና ጋሻዬ ነው፣ ልቤ በእርሱ ታመነ፣ እኔም ተረዳሁ። አሜን። ሥጋዬ ደስ ይለዋል፣ ፈቅጄም አመሰግናለሁ። ከቆይታ በኋላ የሚመጡ ነገሮች አሁን እኔ 28ኛው ምዕራፍ ላይ ነኝ ያለሁት ከቁጥር 7 ላይ ፈቅጄ ወድጄ ምን አደርጋለሁ? አመሰግናለሁ። ባወራ ብናገር ውለታዬ ከቁጥር በላይ ነው። ቆይቼ የጠናሁበትን ደጅ ምላሽ አግኝቻለሁና ባወራ ብናገር ውለታዬ ከቁጥር ሁሉ በዛ ካለ በኋላ እዚህ ጋር ደግሞ መጥቶ እንዲህ ይላል እዚህ ጋር መጥቶ እግዚአብሔር የመጀመሪያ ኃይሌ ነው። አሜን አትሉ? ሁለተኛ ምኔ ነው? ጋሻዬ ነው። ጌታ ኢየሱስ ለዘላለም ይባላል። የመጀመሪያ ምኔ ነው? ኃይሌ ነው። ሁለተኛ ጋሻዬ ነው። ኃይል ያለው ሰው ጋሻውን ይዞ ወደፊት ይሄዳል። ጋሻ መከላከያ እንከላከልበታለን ማለት ነው። ልክ ጠላቶቻችን ሲመጡ እንመክታለን ማለት ነው። መከታችን ነው ማለት ነው። የምንመክትበት ማለት ጦር የማይወጋው ማለት ጥይት የማይበሳው ማለት ነው ጋሻ። አሜን አሜን። ስለዚህ አምላኬ ይልና እንዲህ ይላል እግዚአብሔር ኃይለኛ ጋሻዬ ነው፣ ልቤ በእርሱ ታመነና እኔም ተረዳሁ። ሥጋዬን ደስ ይለዋል፣ ፈቅጄም ምን አደርጋለሁ? አመሰግናለሁ። ያለምንም መገደድ ያለምንም ማስገደድ እኔም ፈቅጄ አመሰግነዋለሁ። ጌታ ለዘላለም ይባላል። ሃሌሉያ። ይህ ካለ በኋላ ቀጥሎ ያለው ስፍራ ላምብላችሁ። እግዚአብሔር ለሕዝቡ ኃይላቸው ነው፣ ለቀባው የመድኃኒቱ መታመኛ ነው። ይህንና ሕዝቤን አድን፣ ርስቴንም ባርክ፣ ጠብቃቸው፣ ለዘላለም ከፍ ከፍ አድርጋቸው። አሜን አሜን። አያችሁ፣ ሕዝቤንም ምን አድን፣ ርስቴንም ባርክ። ከዛ በኋላ ከፍ ከፍም እንደገና ምን አርጋቸው፣ ባርካቸው። ይህ ከመሆኑ በፊት ግን በእግዚአብሔር ፊት ከቆይታ በኋላ የሚመጡ ድምር ውጤቶች ናቸው ማለት ነው። በኢየሱስ ክርስቶስ ዛሬ እንዲህ አውጃለሁ፣ በሕይወታችሁ ላይ የጨለመባችሁ ነገር ሁሉ
ከሕይወታችሁ ላይ የወደቀ ይሆን። በጌታ በኢየሱስ ስም የፈራችሁት ፍርሃት እንዳይወርሳችሁ፣ የድካማችሁ ውጤት በኢየሱስ ፍሬያማ እንዲሆን ጸልያለሁ። ከዛሬ ጀምሮ የፈራችሁት እንዳይወርሳችሁ፣ ነገራችሁ ፍሬያማ ይሆን። ይህን ጌታ እናመስግን። ክብር ይሁንለት ለጌታ መንፈስ እንደገና ክብር ይሁንለት። ሃሌሉያ። ቁጥር 8 እንደገና ላንብብላችሁ። እግዚአብሔር ለሕዝቡ ኃይላቸው ነው። አሜን። ለማን ኃይላቸው ነው? ለሕዝቡ ለደከሙ ኃይላቸው ነው። ስለዚህ የሚጤሰውን ጧፍ የማያጠፋ ጥንትም የነበረ ዛሬም ምን የሚሆን የሚኖር ያው የአብርሃም አምላክ የይስሐቅ የያዕቆብ አምላክ ዛሬም የኛ ጌታ ነው። አሜን አሜን። ስለዚህ ተግተን በምንሽበት ጊዜ ወይም ተግተን በምንፈልግበት ጊዜ የምናገኛቸው ምስጋናዎቻችን እግዚአብሔርን ከዙፋኑ የሚያነቃቁ ይሆናሉ ማለት ነው። ስለዚህ ነው ዳዊት ቆይታውን ስናገር ሁሌ እንዲያለ ቆይቼ የማንን ደጅ ጠናሁ? የእግዚአብሔርን ደጅ። አሜን አትሉ? ከዛ በኋላ ቆይቼ የእግዚአብሔርን ደጅ ከጠና በኋላ እርሱ ምን ሆነ? ሰማለ። አሜን አትሉ? ጩኸቴንም ጩኸታችሁ ምንድን ነው? ዛሬ በኢየሱስ ስም ጩኸታችሁ በእግዚአብሔር ፊት የተሰማ ይሁን። አሜን አትሉ? እስኪ ጩኸቴን ሰማ በሉ እስኪ። እንዲህ ይላል እግዚአብሔር ለሕዝቡ ኃይላቸው ካለ በኋላ ለቀባው የመድኃኒቱ መታመኛ ነው። አሜን። ይኸውላችሁ ቅድም የእግዚአብሔር ሰው ያወራ ነበር። እናንተ ለአንድ ሰው አንድ ህመም ሲነሳ ሰውየው የሚሄደው ቀጥታ ወዴት ነው? ወደ ሐኪም ቤት ነው። መድኃኒት ፍለጋ ነው የሚሄደው። ዋናው በሽታውን ማወቅ ነው። በሽታውን ካወቀ ለበሽታው የተጻፈውን ያ መድኃኒት ፍለጋ ወዴት ይሄዳል ማለት ነው? ወደ ሐኪም ቤት ይሄዳል። ሐኪም ቤት ይሄድና ዶክተሩ የጻፈልን ይሄን ነው፣ ይሄን መድኃኒት ስጠኝ ይላል። ከዛ መድኃኒት ውጪ የሆነውን ነገር ብሰጥ ይህ ሰውየው አይቀበለው። ለምንድን ነው የማይቀበለው? የተጻፈውን ነው የሚፈልገው ይላል። የተጻፈው በራሱ ነው የሚፈልገው ይላል። በአገሩ ምርት በተጻፈበት በአገሩ ምርት ተመርምሮ በተገኘው በአገሩ ምርት አሁን ውጤቱ የተባለው ይሄን ነው። ይሄ መድኃኒት የሚገኘው ከዚህ ነው። ይሄ ስፍራ ስራ ለዚህ መድኃኒት ደግሞ ለዚህ በሽታ ደግሞ መድኃኒት የሚሆነው ደግሞ ይሄ መድኃኒት ነው። ስለዚህ ይሄ እሱ በጻፈልኝ ነው የሚፈልገው አይደለ? ሰዎቹ እንደዛ እንደሚሉ ሁሉ እንዲህ ነው እግዚአብሔር ለሕዝቡ ኃይላቸው ነው ካለ በኋላ ለቀባው የመድኃኒቱ መታመኛ ነው። አሜን ሃሌሉያ። የመድኃኒቱ ምኑ ነው? መታመኛ። አንተ ተቀብተሽ ስትወጣ፣ እኔ ተቀብቼ ሲወጣ እግዚአብሔር ለእኛ የሚያደርገው መታመኛ ነገር አለ ማለት ነው። አሜን አሜን። መድኃኒቱ ነው በቃ ለእኛ ጤናችን የሚያውቅ በሽታችንን የሚያውቅ እሱ የቱ ጋር እንዳለ ችግራችሁ የቱ ጋር እንዳለ ህመማችሁ የቱ ጋር እንዳለ የሚያውቀው እግዚአብሔር። ለሰው አይደለም የምታወሩ፣ ለእግዚአብሔር ስታወሩ የሚሰማችሁ ጌታ። ለዚህ ጌታ እልልታ ጭብጨባ እናመጣለን። ክብር ለጌታ ይሁን። ሃሌሉያ።